ይሄ የሀገራዊ ምክክር ሂደት አካታችና አሳታፊ ነው። በመሆኑም ነው እንግዲህ ከዳር ሀገር መሀል ሀገር ሳይል የዚህ እምነት የዛ ሃይማኖት ሳይል አካል ጉዳት ሴት ወንድ ወጣት አረጋዊ ሳይል ምሁር ሊቅ ደቂቅ ሳይል ሁላችንም ባሳተፈ መልኩ በሀገር ውጭ ያለንም በሀገር ውስጥ ያለንም ሁላችንም ኢትዮጵያውያን የሀገራችን መጻኢ እድል ላይ መወሰን በጋራ ኃላፊነት ስላለብን ሁላችንም በትክክል የቀረቡ አጀንዳዎቻችን ላይ በተወካዮቻችን አማካኝነት ምክንያታዊ በሆነ አካሄድ ስሜታዊነትን መቼም በመጀመሪያዎቹ የምክክር ሂደቶች ውስጥ እንደሚያጋጥሙን እርግጠኛ ነኝ። ቀስ በቀስ ግን በመከባበር በመነጋገር ወደ መግባባት ሂደት ውስጥ መግባት ይኖርብናልና በዛ ሂደት ውስጥ ይሄ ትልቅ የሀገራዊ ፕሮግራም የሁላችን መሆኑን በመገንዘብ ታጣቂ የፖለቲካ ፓርቲ ወይም ከዚህ ወይም ከዛ ወገን ሳንል ሁላችንም አንድም የምታደርገን ኢትዮጵያ የምትባለው ሀገራችን ስለሆነች እቺ ኢትዮጵያ የምትባል ሀገር ደግሞ ለሁላችንም እኩል እናት መሆን ስለሚገባት ባህላችንን፣ ትውፊቶቻችንን፣ እምነቶቻችንን፣ ሃይማኖቶቻችንን ሁሉንም በጋራ ሆነን ወደፊት አምጥተን ትርክቶቻችንን፣ ታሪኮቻችንን በሚያግባባን መልኩ ቀርጸን የምንሄድበት አካሄድ ስለሚሆን ከሁላችንም ብዙ ይጠበቃል። ይሄ ውጤት እንዲኖረው ብዙ መትጋት ይኖርብናል፣ መስራት ይኖርብናል። ሁልጊዜም እንደምናገረው ሀገራዊ ምክክር ይጀመራል እንጂ በዚህ ቀን ያልቃል የምንለው ሂደት አይደለም። ስለዚህ አንዴ በስርዓት ከጀመርነው ከዛ ህዝቦቻችን በየደረጃው ወጣቶቻችን፣ ሴቶቻችን ሁላቸውም እንደየ አጀንዳው ሂደት በስነ ስርዓት ለመምከር ከወዲሁ ታጥቀው አንብበው ተረድተው እና ለዚህ ለምክክር ሂደቱ አስተዋጽኦ ለማድረግ ተዘጋጅተው ሊጠብቁ ይገባል። ይህ በውጭ የሚኖሩ በተለምዶ ዳያስፖራ የሚባሉ ኢትዮጵያውያን ወገኖቻችን በተለይ ዲሞክራሲ ምን እንደሆነ ከኛ በተሻለ ከሚያውቁቱ የበለጠ ብዙ ይጠበቃል። ስለዚህ ጠንካራ ሀገር ሆነን እንድንሄድ ከተፈለገ ይሄ ምክክር ሂደት ሁላችንም አሸናፊ የሚያደርግበት ሂደት ተጠናክሮ መቀጠል ይኖርበታል። ውጤታማ መሆን አለበት ብዬ አምናለሁ።